በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል አንድምታ ትርጓሜ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቀዳሚው ቃል ውእቱ። የዚህ የግዕዝ ቃል ቀጥተኛ አማርኛ ምላሹ ውእቱ ነበር አንቀጽ ሲሆን በመጀመሪያ ቃል ነበረ ማለት ይሆናል። ውእቱ ደግሞ አመላካች ሲሆን ያ ቃል ቀዳማዊ ነው ማለት ይሆናል። የሁለቱም ምላሽ በየተራ እንመለከታለን። በመጀመሪያ ቃል ነበረ አለ ጌታ ለወንጌላውያን አኗኗሩ ሲያጽፍ ማለት ነው። በመዋቅር ጀመረ፣ በመሰረት ጨረሰ። ነገር ግን አንድ ቤት መዋቅሩ ከመሰረቱ መሰረቱም ከመዋቅሩ የተያያዘ ነው እንጂ የተለያየ አይደለም። ስለ ጌታችን ሲናገር ከሥጋዊ ልደቱ በ30 ዓመቱ መጠመቁን ከመናገር ከ30 ዓመት ጥምቀቱ የሚቀድም በሥጋ ከእመቤታችን መወለዱን ቀድሞ መናገር ይቀድማል። የሥጋ ልደቱን ከመናገር ደግሞ ከሥጋ ልደቱ የሚቀድም ያለ ወንድ ዘር ድንግልና ካላት ከእመቤታችን ድንግልናዋ ሳይጠፋ መጸነሱን መናገር ይቀድማል። እነዚህ ሦስቱ በ30 ዘመን መጠመቅ፣ በሥጋ መወለድና መጸነሱ በሦስቱ ወንጌላት በማርቆስ፣ በማቴዎስና በሉቃስ እንደ ቤተ መዋቅር እንደ ጣራና ግድግዳ ሆነው ተገልጸው ተጽፈዋል። ስለዚህ ለዚህ ሁሉ መነሻው ወይም መሰረታቸው ጌታችን ሥጋን ከመዋሃዱ አስቀድሞ የነበረውን አኗኗሩን ወይም አነዋወሩን መግለጽ ነውና ወንጌሉ ዮሐንስ ጌታ ሥጋን ተዋህዶ በ30 ዘመኑ ከመጠመቁ በሥጋ ከአብርሃም ከዳዊት ዘር ከመወለዱና ከመጸነሱ በፊት አኗኗሩ እንዴት ነው ትሉ እንደሆነ በመጀመሪያ የእግዚአብሔር አብና የእግዚአብሔር መንፈስ ቅዱስ ቃላቸው በመሆን ነዋሪ ነበር በማለት በመጀመሪያ ቃል ነበረ አለ። ይህንንም ከመሰረቱ ጀምረን አያይዘን ወደ መዋቅሩ ብንሄድ በመጀመሪያ ቃል ነበረ ለአዳም ቃል የገባለት በ5500 ዘመን ሲፈጸም በሥጋ ተጸነሰ። የሰዎችን የሕግ ጠባያዊት ሲያፈርስ 9 ወር ከ5 ቀንን ጠብቆ ተወለደ። 35 ሲሞላው በዮሐንስ እጅ ተጠመቀ ማለት ይሆናል። የጥበብ ባለቤት ጌታ ለንጉሥ ላሊበላ ጥበብን ገልጾለት ቤተ መቅደሱን ከላይ ከጣራው ጀምሮ በመሰረት እንዲጨርስ እንዳደረገው ወንጌሉንም በመዋቅር አስጀምሮ በመሰረት እንዲጨርስ አድርጓል። ቀዳሚው ቃል ውእቱ። ሌላው የአማርኛ ምላሹ ያ ቃል ቀዳማዊ ነው ማለት ነው። ትርጓሜውም ያ ቃል በቅድምና የነበረ ነው ሲል ነው። ወንጌሉ መጻፍ የጀመረው በዚህ ቃል ሆኖ ሳለ ከዚህ አስቀድሞ ስለ ቃል የት ተናግሮ ነበርና ነው የቱ ያ ብሎ የጻፈው ወይም አጥፎ የተናገረው ቢሉ ከሱ አስቀድሞ 3 ወንጌላውያን በወንጌላቸው አንድም ሌሎችም ሐዋርያት በቃላቸው አስተምረው ነበርና ከወንድሞቹ ከሐዋርያት አያይዞ ጽፎታልና። እንዲህስ እንዳንል ወንጌላዊ ዮሐንስ ወንጌሉን እንደ አባቶቹ እንደ ነቢያት እንደ ወንድሞቹም እንደ ሐዋርያት በመጻፍ አልጀምርምን ብለናል ብሎ ወንጌልን ከመጻፉ አስቀድሞ በጥንተ ስብከት በቃሉ ላስተማራቸው በኤፌሶን ለሚገኙ ተማሪዎች ያ በጥንት ስብከት ቃል ነብዩ የነገርኳችሁ እርሱ በቅድምና ነዋሪ ነው ብሎ ሲገልጽላችሁ ነው። ስለ ጌታችን በቅድምና መኖር ከዮሐንስ ወንጌል አስቀድሞ ተገልጿል። ወእንተሰ ጥበብ እምለአሉ ቀዳሚው ጽንስ ይእቲ ያዕቆብ 3:17 ላይ ወውቱ መቅደመ ቃል ይባርክዎ ሄኖክ 17:10 ላይ እንደተጻፈው ማለት ነው። አንድም ቀዳሚው ቃል ውእቱ የሚለውን ቃል አባቶች አቅንተው ሲተረጉሙት ቀዳሚው ለፍጥረት ቃል ውእቱ ብለው ፈተውታል። ይህ ማለት ከፍጥረት አስቀድሞ ቃል ነበረ ማለት ነው። የቤተ ክርስቲያን አባቶች ይህንን ቃል አቅንተው መተርጎማቸው ከየት አግኝተው ነው ቢሉ
ከራሱ ከዮሐንስ ራእይ መጽሐፍ ከጻፉ አግኝተው ነው። ይህስ የሆነው የታመነውና እውነተኛው ምስክር እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረ ነው እንዲል ራእይ 3:13 ላይ በማለት ማለት ነው። ስለ ጌታችን ስለገለጸ ነው። በመሆኑም ቀንቶ ሲነበብ ከፍጥረቱ አስቀድሞ ቃል ነበረ ማለት ይሆናል። ወንጌላዊ ስለምን ከፍጥረት አስቀድሞ መኖሩን መግለጽ ፈለገ ቢሉ ከሶስቱም አይነት ፍጥረታዊ ቃል ሲለየው ነው። ስለዚህ ቃል ሲናገር ስንት አይነት ቃላት አለ ቢሉ ሁለት አይነት ቃላት አለ። ይሄውም አንደኛው የፈጣሪ ቃል ሲሆን ሁለተኛው ደግሞ ፍጥረታዊ ቃል ነው። ስንት አይነት ፍጥረታዊ ቃል አለ ቢሉ ደግሞ ሶስት አይነት ፍጥረታዊ ቃሎች አሉ። እነሱም የመጀመሪያው አተርጋዎን ይባላል። ይህም የመላእክት ቃል ነው፣ በአካላዊነት ያለ አይደለም። ሁለተኛ ባርፊኮን ይባላል። ነቢያት ከእግዚአብሔር ዘንድ የሰሙት ቃል ነው፣ ይኸውም የትንቢት ቃል ነው። ሶስተኛ አትሪኮን ይባላል። በአየር የሚፈሰው ቃላችን ነው፣ ከእርሱም ድምፅ ይገኛል፣ በአካላዊነት ያለ አይደለም። ሃይማኖተ አበው ምዕራፍ 13 ከቁጥር 22 እስከ 23 ያለው ማለት ነው። ከላይ ያየናቸው ሶስቱም ፍጥረታዊ ቃሎች መነሻ አላቸው፣ ለአካላዊ ቃል ግን መነሻ የለውም። አንድም ሶስቱም ፍጥረታዊ ቃሎች ዝርው የሆኑ በአካልነት ያሉ አይደለም። አካላዊ ቃል ግን ከነዚህ ሁሉ የራቀ እኔ ነኝ ባይ አካል ያለው ነውና ከላይ ያየናቸው ቃሎች ተፈጣሪ ቃሎች ናቸው። የእግዚአብሔርም ቃሉ ወልድ ግን አብን በመልክ የሚመስለው በባህሪ የሚተካከለው ቀዳማዊ ፈጣሪ ነው። ለዘላለሙ ሕያው ባህሪያዊ ነው። የማይለወጥ ባህሪ ነው፣ ነባሪ ነው። ህላዌ አካል ህላዌ ባህሪም ይባላል። ቅዱስ ዲዮስኖስ ለዚህ ቃል ሲገልጽ እንዲህ ብሏል። የአብ ቃሉ በአየር ዝርው ሆኖ የሚቀር ቃል የሚመስል አይደለም። አካል የሌላቸው ቃላትን አይመስልም፣ አካላዊ ቃል ነው እንጂ ብሏል። ሃይማኖተ አበው ምዕራፍ 99 ከቁጥር 8 ላይ ማለት ነው። ወንጌላዊ ስለ ቃል አኗኗር ሲገልጽ በመጀመሪያ እንደነበረ በመግለጽ ጽፏል። በመጽሐፍ ቅዱስ አገላለጽ ሁለት አይነት መጀመሪያዎች አሉ። እነዚህም አንደኛ መነሻ ያለው መጀመሪያና ሁለተኛ መነሻ የሌለው መጀመሪያ ናቸው። አንደኛ መነሻ ያለው መጀመሪያ ምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ዘፍጥረት 1:1 ላይ በዚያ አገላለጽ የፍጥረት መነሻ ፍጥረቶች ሰማይና ምድር ሲሆኑ በእነዚህም የተፈጠሩት ጥንተ ዕለታቸው ዕለተ እሑድ ነው። እንደዚህ ያሉ ፍጥረታዊ ነገሮች መነሻ ያላቸው መጀመሪያዎች ይባላሉ። ሁለተኛ መነሻ ያለው መጀመሪያ የምንለው ደግሞ ለፈጣሪ የምንጠቀመው መጀመሪያ ነው። ለምሳሌ በመጀመሪያ ቃል ነበረ ዮሐንስ 1:1 አልፋና ኦሜጋ እኔ ነኝ ራእይ 1:8 ላይ ከዘላለም እስከ ዘላለም ድረስ ሕያው ነኝ ራእይ 1:7 ላይ ኢሳይያስ 1:4 ላይ 4:6 ላይ እንደነዚህ ያሉ ደግሞ ጥንት ወይም መነሻ የሌላቸው መጀመሪያዎች ይባላሉ። ወንጌላዊ ቃል ያለው ማንን ነው? በአምላክነት ካሉ ሶስቱ አካላት አንዱን አካል ወልድን ነው። ይህንንም በራእዩ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ብሏል። ራእይ 19:13 ላይ ወልደ ዮሐንስ ወንጌላዊ ቃል ተብሎ ወልድ በዮሐንስ ወንጌላዊ ቃል ተብሎ ከመጠራቱም በፊት ቃል በሚባል ስሙ ይታወቃል። ሰማዮቹም በእግዚአብሔር ቃል ጸኑ። መዝሙር 32 ከቁጥር 5 ላይ እነሆ የውዴ ቃል መኃልየ መኃልይ 2:3 ላይ ያን የቀደመውን ቃል ያመሰግኑታል። ሄኖክ 17 ከቁጥር 10 ላይ ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ ወይም ቃሌ እንደ ጠል ትንጠባጠባለች። ዘዳግም 2:2 ላይ ወንጌላዊው ይህንን የጌታችንን የኩነት ስሙን ተጠቅሞታል።
ቃል ብሎታል ማለት ነው። ስለምን ቃል አለው ቢሉ ስለ 3 ነገር ቃል ብሎታል። አንደኛ ህልውናቸውን ለመናገር፣ ሁለተኛ ቅድምናቸውን ለመናገር፣ ሶስተኛ ደግሞ የፈጠረበትን ለማለት ወይም ፈጠርንበትም ለማለት ማለት ነው። አንደኛ ህልውናቸውን ለመናገር ስንል በነፍስ አንድ ባህሪ ውስጥ ካሉ 3 ኩነታት ልብነት፣ ቃልነት፣ እስትንፋስነት መካከል ከልብ ከእስትንፋስ ተለይቶ የሚገኝ ቃል የለም። እንደዚሁ በሥላሴ አንድ ባህሪ ውስጥ ካሉ ከአብ ከወልድ ከመንፈስ ቅዱስ መካከል ከአብ ከመንፈስ ቅዱስ ተለይቶ ወልድ የኖሩበት ጊዜ ለማለት ህልዎን እሙንቱ በአብ እንዘ ይሄልው በበአካላቲሆሙ ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ንህልው በአብ ወበወልድ እንዲል ቅድምናቸውን ለመናገር ልብ እስትንፋስ ቀድመውት ወደ ኋላ የሚገኝ ቃል እንደሌለ ሁሉ በልብ የተመሰለ አብ በእስትንፋስ የተመሰለ መንፈስ ቅዱስ ቀድሞት በቃል የተመሰለ ወልድ ኋላ አልተገኘም ለማለት አሐቲ ቅድምናሆሙ ለሥላሴ ወህሩያን እሙንቱ በቅድምና እንዲል ፈጠረበትም ለማለት አብ ቢሉ በራሱ ቃል፣ ወልድ ቢሉ በቃልነቱ፣ መንፈስ ቅዱስም ቢሉ በራሱ ቃል ዓለምን ፈጠሩ ለማለት ዘፍጥረት 1:1 ኢዮብ 32:4 ዮሐንስ 1:3 ዕብራውያን 1:2 አብኒ ፈጠረ በቃሉ ዘወቱ እምነ መለኮቱ ወኩሉ ፈጠርከ በቃልከ እንዲል በዚህ ምክንያት ቃል ብሎታል። ቃል ከሚለው ስሙ ይልቅ አምላክ ወይም ወልድ የሚለውን ስሙን መጠቀም አይችልም ነበር ቢሉ ይችላል። ታዲያ ስለምን አልተጠቀመውም ቢሉ አምላክ የሚለውን ስሙን ተጠቅሞ በመጀመሪያ አምላክ ነበር ቢል በመጽሐፍ ቅዱስ ፍጡራን ሆነው በጸጋ አምላክነትን ክብር ያገኛሉና እኔ ግን አማልክት ናቸው መዝሙር 81 ከቁጥር 6 ላይ የሚል ኃይለ ቃል አለና እነርሱም ከእግዚአብሔር በጸጋ አምላክነትን ካገኙት ሰዎች መካከል እንደ አንዱ ነው ብለው ወንጌልን ከመቀበል ማለት የጌታችንን የባህሪ አምላክነቱን ከመቀበል በተከለከሉ ነበር። ይህም እንዳይሆን ይህንን ስሙን አልተጠቀመውም። አንድም አምላክ የሚለው ስም የሥላሴ አንድነት ስማቸው ነው። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። 3 አማልክት አይባሉም አንድ አምላክ እንጂ እንዳለ ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 25 ከቁጥር 4 ላይ ማለት ነው። ይህንን ስሙን ተጠቅሞም በመጀመሪያ አምላክ ነበር ቢል 3ቱም አካላት ሰው ሆነዋልን የሚያሰኝ ብዥታን ያመጣልና ይህንን ስሙን አልተጠቀመውም። ወልድም ቢሉ በመጽሐፍ ቅዱስ እግዚአብሔር ከባህሪው ሳይወልዳቸው በጸጋ ግን የልጅነትን ክብር የሰጣቸው ፍጥረታት አሉ። መላእክትን ኢዮብ 1:6 ላይ 33:7 ላይ አዳም ሉቃስ 3:33 ላይ የሴት ልጆች ወይም ደቂቀ ሴት ዘፍጥረት 6:2 ላይ ቅዱሳን ካህናት መዝሙር 81:6 ላይ 23:1 ላይ እስራኤል ዘሥጋን ዘጸአት 4:23 ላይ ሆሴዕ 16:1 ላይ ዮሐንስ 4:12 ላይ ማቴዎስ 9:6 ላይ ሰውን ከሰው የሚያስታርቁ ማቴዎስ 5:9 ላይ ምዕመናንም በጥምቀት የእግዚአብሔር ልጆች ተብለዋልና እነዚህ ከላይ ያየናቸው በሙሉ በጸጋ ከእግዚአብሔር የልጅነት ክብር ያገኙ ናቸውና። ወልድ የሚለውን ስም ተጠቅሞ በመጀመሪያ ወልድ ነበር ቢል ከነዚህ በጸጋ የልጅነት ክብር ካገኙ መካከል እንደ አንዱ ነው ብለው ወንጌሉን ከመቀበል ማለት ጌታችንን የአብ የባህሪ ልጅ መሆኑን ከማመን በተከለከሉ ነበርና ይህን እንዳይሆን
በዚህ ስም አልተጠቀመም ማለት ነው። አንድም ወልድ ወይም ልጅ የሚለውን ስም የአባቱ የአብን ከእሱ ጋር መኖር ይገልጻል እንጂ የመንፈስ ቅዱስ መኖር አይገልጽምና በዚህ ስሙ አልተጠቀመም። ወዝ ስም ዘኦቱ ወልድ ያጠይቅ ህብረተ ህላዌሆሙ ለአብ ወወልድ እንዲል ቃል የሚለውም ስም ግን በሶስትም አንድነት ያስረዳልና ቃለ አብ ወቃለ መንፈስ ቅዱስ ወልድን ቃሎሙ ለአብ ወለመንፈስ ቅዱስ እንዲል። ታዲያ እንዲህ ከሆነ የሶስቱም አንድነት የሚያስረዳ ስሙ እንጂ ክንዱ ቀኙ አይልም ነበረን ቢሉ ይህ ሁሉ የሶስቱን የውጭ አንድነታቸውን እንጂ የውስጥ አንድነታቸውን አያስረዳምና ይህንን ስም አልተጠቀመውም። በውስጥስ ባለ በህልውና ታዞ ደጅ ፈቅዶ ቢሆን ያለ ፍቃዱ ስራ እንደሚሰራ ወልድም ያለ ፍቃዱ ታዞ ሰራ ያሰኛልና እንዲህ ከሆነ ከዚህ ሌላ በውስጣዊ አንድነታቸው በሚገልጽ ስሙ ስለምን ጥበቡ ምክሩ ህሊናውንም አይለየውንም ነበር ቢሉ የምክር የህሊና መዲናቸው መገለጫቸውም ቃል ነውና በመዲናቸው በመገለጫቸው በቃል ተናገረው። አንድም ቃል ከልብ ተገኝቶ በልብ ህልው ሆኖ ሲኖር ሳለ ሊገለጽ ባለ ጊዜ በአንደበት እንደሚገለጽ እርሱም ከአብ ተገኝቶ በአብ ህልው ሆኖ ሲኖር ሊገለጽ ባለ ጊዜ በስጋ ማርያም ተገልጿልና ዳግመኛም ለምሳሌ ይመቸኛል ብሎ ነው። ለቃል አርምሞ ጽርዓት የለውም። በልቦና ሲወጣ ሲወርድ ይኖራል። አንድም የጽንስ ጻፊ ቀለም በጥብጦ ብዕር ቀርጾ ብራና ዳምጦ በጻፈ ጊዜ ረቂቁ ቃል ከልቦና አንድነት ሳይለይ በቀለሙ ገዝፎ እንዲታይ ረቂቅ አካላዊ ቃል ከአብ አንድነት ሳይለይ በስጋ ገዝፎ ታይቷልና በዚህም ቃል ሀደረ ለቢሲ ያለ ጳውሎስ ሳምጣዊ ድል ተነስቶበታል። ይህ መናፍቅ ወልድ አምላክነትን ክብር ያገኘው ከጊዜ በኋላ በጸጋ ነው። አምላክነትን እግዚአብሔር ከማርያም በተገኘው ስጋ ላይ በጸጋ ሳደረበት ብሎ ያስተምር ነበር። የቃልም በቅድምና አምላክነት ክብር መኖር ገልጾ የጳውሎስ ሳምሳጢን ትምህርት ሐሰት እንደሆነ ገልጾበታል። ሌላው በዚህ ቃል የተረታው መናፍቁ ለፌ ማርያም ለወልድ ከዋኒሁ ወወልድ አካል መገኘት የህልናው የታወቀው ከማርያም ወዲህ ነው። የማርያምን ስጋ ከመዋሃዱ በፊት ዝርው ነው፣ አካል የለውም። አካልን ያገኘው በማርያም ማህፀን ነው የሚል ፎጢኖስ ነው። ቅዱስ ዮሐንስ ወልድ የእመቤታችንን ስጋ ከመነሳቱ አስቀድሞ በቅድምና አካል ያለው መሆኑን በመግለጽ ትምህርቱ የተሳሳተ እንደሆነ አሳይቶበታል። ወውቱ ቃል ሀበ እግዚአብሔር ውእቱ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል በእግዚአብሔር አብ ህልው ነው ሲል ነው። ይህንንም አባቶች በምሳሌ ሲገልጹት የፀሐይ ጸዳል በክበቡ መጠን ልክ፣ የእሳት ነበልባል በእሳቱ መጠን ልክ፣ የባህሪ እርጥበትም በስፋቱ መጠን ልክ፣ ቃልም ደግሞ በልብ ህልው ሆኖ እንደሚኖር ወልድም በአባቱ ህልው ነው ሲል ነው። ህልወ እሙንቱ በአብ እንዘ ይህልው በበአካላቲሆሙ ወነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ወበህልዎ በአብ ወበወልድ እንዲል። ቃልም በእግዚአብሔር ዘንድ ነበረ መቼ ቢባል እግዚአብሔር አብ በነበረበት ዘመን ሁሉ ብሎ ቅዱስ ዮሐንስ በአካል መለየታቸውን በመቀዳደም ደግሞ እኩል መሆናቸውን ገለጸልን። በዚህ ቃል ብዙ መናፍቃን ተረተውበታል። ከእነዚህም መካከል ማዕረገ መንግስት የንግስናን መበላለጥ የሚሰጡ እነ አቡሌናሪዎስ ተረተውበታል። የዚህ ሰው ክህደት በንግስና ደረጃ አብ ከወልድና ከመንፈስ ቅዱስ በላይ ነው።
ወልድ ደግሞ ከመንፈስ ቅዱስ በላይ ነው፣ መንፈስ ቅዱስ ደግሞ ከሁለቱ በታች ነው ብሎ ማስተማሩ ነው። ቅዱስ ዮሐንስ ቃልም በእግዚአብሔር ዘንድ ነበረ ብሎ ቃል በአብ ሕልው መሆኑን መግለጹ ወልድ ከአብ ጋር ያለውን የስልጣን እኩልነትን ያሳያልና ትምህርቱን ሐሰት ያደርግበታል። በዚህ ቃል የተረታው መናፍቅ አርጌንስ ነው። የዚህ ሰው የስህተት ትምህርት ማዕረገ ርቀትን መስጠት ነው። በትምህርቱም አብ ከወልድ ይርቃል፣ ወልድ ደግሞ ከመንፈስ ቅዱስ ይርቃል ብሎ ያስተምራል። ወንጌላዊ ቃልም በእግዚአብሔር ዘንድ ነበረ፣ ቃል በልብ ሕልው ነው ማለቱ አብ ባለበት ቦታ ሁሉ ወልድ መኖሩ የርቀታቸው ደረጃ እኩል ቢሆን ነው ብሎ ትምህርቱን ተቀባይነት እንዲኖረው አድርጓል። ከዚህም ሌላ አንድ አካል የሚል ሰባሪዎስ በዚህ ቃል ተረቷል። የዚህ ሰው ትምህርት አብ፣ ወልድ፣ መንፈስ ቅዱስ አንድ አካል ናቸው። በሦስቱም ስም መጠራቱ ግን በብሉይ ኪዳን ሕግን ሲሰራ አብ ተባለ ሰው ሲሆን ወልድ ተባለ፣ በእሳት አምሳል ሲወርድ ደግሞ መንፈስ ቅዱስ ተባለ ብሎ ነው። ይህንን የሐሰት ትምህርቱን ወንጌላዊ ዮሐንስ ሕግን ከመስራቱም በፊት ዓለም ሳይፈጠር ከአብ ዘንድ በቃልነቱ ነበረ ብሎ ገልጾበታል። ወእግዚአብሔር ውእቱ ቃል፣ ቃልም እግዚአብሔር ነበረ አለ። ከላይ በእግዚአብሔር ዘንድ ነበረ ብሎ እግዚአብሔርነትን የዓለምን ፈጣሪነት የሰጠው ለአብ ነበርና ደቀ መዝሙሩን ከመምህሩ ሎሌ ከጌታው ተጠብቆ እንደሚገዛ አገዛዝ ያይደለ በተለይ አካሉ ፈጥሮ የሚገዛ የባህሪ አምላክ ነው ሲል፣ ቃል ራሱ ፈጥሮ የሚገዛ ነው ሲል፣ ቃልም እግዚአብሔር ነበረ አለ። በዚህም ቃል ወልደ እግዚአብሔር ሰው መስሎ መጣ እንጂ ሰው አይደለም ምታት ነው ብሎ ያስተምሩ ማንና ዋልጦስ ድል ሆነዋል። ምክንያቱም ቅዱስ ዮሐንስ ወልደ እግዚአብሔር ምታት ያደለ ከአብ በተለየ አካሉ ፈጥኖ የሚገዛ አምላክ መሆኑ በመግለጽ ትምህርታቸውን ሐሰት እንደሆነ ገልጾባቸዋል። ሌላው በዚህ ቃል የተረታው መናፍቅ ወልደ እግዚአብሔር ዘሩ የሆነ አካል ወይም አልባ ነው ያለው መራቂያን ነው። ወንጌላዊ ወልድ በእግዚአብሔር ረቂቅነት ደረጃ ያለ አካል ያለው ፈጣሪ እንጂ ዘረው የሆነ አካል አልባ አይደለም ለማለት ቃልም እግዚአብሔር ነበረ ብሎበታልና ትምህርቱን ሐሰተኝነት አሳይቶበታል። ሌላው በዚህ ቃል የተረታው መናፍቅ አርዮስ ነው። የአርዮስ ክደት ወልድ ፍጡር የባህሪ መለኮቱ የሚል ነው። ትምህርቱም ሲያብራራ አብ የሁሉ ፈጣሪ ነው፣ አስቀድሞ ወልድን ፈጠረና በወልድ ዓለምን ፈጠረበት የሚል ነው። ይህም ማለት ይላል አርዮስ አንድ ሸክላ ሰሪ አስቀድማ ሸክላውን የምትሰራበትን ቅርጽ ማውጫውን ሰርታ ኋላ በእርሱ የፈለገችውን እንደምትሰራ እንዲሁ እንደ ሸክላ ሰሪዋ የሆነ አብ እንደ ቅርጽ ማውጫ የሆነው ወልድን አስቀድሞ ፈጠረና ኋላ በእርሱ እንደ ሸክላ ዕቃ የሆኑ ፍጥረታትን ፈጠረበት ብሎ ያስተምር ነበር። ወንጌላዊ ዮሐንስ ወልድ በአብ አስቀድሞ የፈጠረ ፍጥረት ሳይሆን ራሱ በተለየ አካሉ ፈጣሪ ነው በማለት ቃልም እግዚአብሔር ነው ብሎበታልና ትምህርቱ በዚህ ቃል ይፋረስበታል። የመሰብሰባቸው ምክንያትም የእግዚአብሔር ልጅ ፍጡር ነው ስላለ አርዮስና መናፍቃንንም ሁሉ፣ ፎጢዮንስን ዳህራዊ ነው ስላለ ጳውሎስ ሳምሳጤንንም ህድረት ስላለ፣ ዋልጦስና ሜኔንስንም ምትሃት ስላሉ፣ መርቅያንንም ዝሩ ስላለ ሐዋርያት የሰበሰቧት የከበረች የቤተ ክርስቲያንን ይወሯት ዘንድ የተነሱ መናፍቃን ሁሉ ስለማውገስ ነው። ሃይማኖተ አበው ምዕራፍ 8 ቁጥር 1 ላይ ማለት ነው። ሶስቱን አካላት ከአካልነታቸው አውጥቶ በአንድ አካል እንደሚወስን ሶስቱም አካላት አንድ ገጽ አንልም። ሃይማኖተ አበው 106 ቁጥር 4 ላይ እንደተገለጸው
ይህንም በመጀመሪያ በእግዚአብሔር ዘንድ ነበረ። ወከማሁ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ። ይህም በእግዚአብሔር አብ ህልው ነዋሪ